ኢራን የዶናልድ ትራምፕን የስምምነት ዝግጁነት መግለጫን አስተባበለች። በሂዝቡላህ የድሮን ጥቃት የእስራኤል ወታደር ሽፋን ሲፈልግ የሚያሳየው ተንቀሳቃሽ ምስል መነጋገሪያ ሆነ። በዋሽንግተን ግዛት የአሜሪካ የጦር ጀት ተከሰከሰ። በተለያዩ የአውሮፓ ከተሞች ስደተኞችን በሚደግፉና በሚቃወሙ ዜጎች ብሎም በፖሊስ መካከል ግጭት መከሰቱ ተሰማ። የፊሊፒንስ ተቃዋሚዎች የአሜሪካ ጦር ከሀገራቸው እንዲወጣ ጠየቁ። በትግራይ ረቂቅ ሕግ ላይ ስጋት የፈጠረው የሞት ቅጣት አንቀጾች ውዝግብን አስነሱ። ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኢራን የዶናልድ ትራምፕን የስምምነት ዝግጁነት መግለጫን አስተባበለች። በኢራንና በአሜሪካ መካከል ሊደረስ የታሰበው የሰላም ስምምነት ቅርጽ እየያዘ መምጣቱን ተከትሎ በሆርሙዝ ባህረ ሰላጤ ቁጥጥር ዙሪያ ከፍተኛ ውዥንብር ነግሷል። ኢራን የሆርሙዝ ባህረ ሰላጤ ከጦርነቱ በፊት ወደ ነበረው ሁኔታ አይመለስም ስትል፣ አሜሪካ ግን ምንም አይነት የትራንዚት ክፍያ አይኖርም ስትል አጥብቃ ትከራከራለች። የኢራን ስምምነት ማዕቀፍ ብቅ እያለ ቢመስልም በተለያዩ ቁልፍ ጉዳዮች ላይ ግን አሁንም ጥልቅ እርግጠኝነት የሌለው ድባብ አጥልቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ የኒኩለር ጉዳዩን ለተለያዩ ምክንያቶች ወደ መጨረሻው ስምምነት አሸጋግረናል፣ ምክንያቱም አሁን ባለው ነባራዊ ሁኔታ ይህንን ለመወያየት ፈጽሞ የማይቻል ነበር ብለዋል። አክለውም ባለንበት ስምምነት ጦርነቱ በሁሉም ግንባሮች ሊባኖስን ጨምሮ ማብቃቱ ታውጇል። ይህንን ብዙ ጊዜ ተናግሬያለሁ። በዚህ ጦርነት ውስጥ ሊባኖስን መቼም አልረሳትም። የሆርሙዝ ባህረ ሰላጤ የወደፊት ዕጣ ፈንታና የአስተዳደር ሁኔታ ባለፈው ጊዜ እንደነበረው አይሆንም የሚለው የኢራን እስላማዊ ሪፐብሊክ ቁርጠኛ ውሳኔ ነውም ብለዋል። ወደ መግባባት መጓዝ ከፈለጋችሁ የአነጋገር ዘይቤያችሁን መቀየር አለባችሁ። ወደ ዛቻ ጫናና ጦርነት መጓዝ ከፈለጋችሁ ግን እኛ ዝግጁ ነን ብለዋል። በአንጻሩ አሜሪካ ከኢራን ጋር የስምምነት ማዕቀፉ መልክ እየያዘ መሆኑን ታምናለች። አንድ የአሜሪካ ባለስልጣን እንደተናገሩት ኢራን ስትራቴጂካዊውን የሆርሙዝ ባህረ ሰላጤ ያለምንም የትራንዚት ክፍያ ዳግም እንደምትከፍ ይጠበቃል። በተጨማሪም አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ከባህረ ሰላጤው መከፈት ጋር ጎን ለጎን እንደምታነሳ ፎክስ ኒውስ ዘግቧል። ከፍተኛ የአሜሪካ አስተዳደር ባለስልጣን ስምምነት ያለን ይመስለናል፣ በጣም ጥሩና እጅግ ጠንካራ ስምምነት ነው ብለውታል። ይሁን እንጂ ቴህራን አስቸኳይ ፊርማ ለማድረግ ዝግጁ መሆኗን የሚገልጽ መግለጫዎችን በመቃወም የዶናልድ ትራምፕን የስምምነት ትዕይንት ውድቅ አድርጋለች። ኢራን ትራምፕ ስምምነት ይፈረማል ያሉትን ሐሳብ በአደባባይ ውድቅ አድርጋ ድርድር ገና ያንን ያህል ደረጃ ላይ እንዳልደረሰ አሳውቃለች። የኢራን ባለስልጣናት የታቀዱ የመግባቢያ ሰነድ እንዳልተጠናቀቀ ወይንም በሚመለከታቸው አካላት በይፋ እንዳልጸደቀ ተናግረዋል። የፋርስ የዜና ወኪል እንደዘገበው ቴህራን በዚያ የተለየ ቀን ላይ ፊርማ ለማድረግ የሚደረገውን ግፊት ትራምፕ ለሀገር ውስጥ ፖለቲካዊ አጀንዳቸውና ከ80ኛው የልደት በዓላቸው እንዲሁም በነጩ ቤተ መንግስት ከተዘጋጀው ከፍተኛ የዩኤፍሲ ዝግጅት ጋር ለማገጣጠም ያሰቡት የፖለቲካ ትርኢት እንደሆነ አድርጋ ትመለከተዋለች። ዲፕሎማሲያዊ ድርድሮችን ወደ ሚዲያ ወይንም የክብረ በዓል ትርኢትነት እንዲቀየሩ እንደማይፈቅዱም ባለስልጣናቱ ገልጸዋል። ትራምፕ ቀደም ሲል በትሩዝ ሶሻል ላይ ስምምነቱ እሁድ ዕለት ሊፈረም እንደሚችል አውጀው ነበር። እርሳቸው እንዳሉት የባራክ ሁሴን ኦባማ ከኢራን ጋር የነበራቸው ስምምነት ኢራን ከ6 ዓመታት በፊት ለነበራትና አሁን ለተጠቀመችበት የኒኩለር ጦር መሳሪያ ቀላል ያማረና የተስተካከለ መንገድን የከፈተ ነበር። የኔ ስምምነት ከኢራን ጋር ያለው ግን ከዚህ ፍጹም ተቃራኒ ነው። ለኒኩለር ጦር መሳሪያ ግድግዳ የሚሆን ነው። በእርግጥም እነርሱ ማለትም ኢራን ከእንግዲህ የኒኩለር ጦር መሳሪያ አይፈልጉም። በግዢ በማልማትም ወይንም በሌላ በማንኛውም መንገድ አያገኙም። ስምምነቱ ነገ ይፈረማል ተብሎ ቀጠሮ ተይዟል። እንደተፈረመም የሆርሙዝ ባህረ ሰላጤ ለሁሉም ክፍት ይሆናል። ከኢራን ጋር ያለን ግንኙነት ቀደም ሲል ከነበሩት አስተዳደሮች እጅግ የተለየና የተሻለ ነው። አክለውም ኦባማ በቢሊዮን የሚቆጠር ዶላርና 1.7 ቢሊዮን ጥሬ አረንጓዴ ገንዘብ ከሰጡበት በተለየ በዚህ ስምምነት ምንም አይነት ገንዘብ እጅ ለእጅ እንደማይለዋወጡ ተናግረዋል። ትክክለኛው ጊዜ ሲደርስ ሁሉም ነገር ሲረጋጋ ወደ ውስጥ ገብተን በታላላቅ የውሃ ውስጥ ባሉ የግራናይት ተራራዎች ውስጥ የተቀበረውን የኒኩለር ብናኝ እንወስዳለን። ለውብ የሆኑ ቪ2 ቦምብ ጣይ አውሮፕላኖቻችንና ብሩህ አብራሪዎቻቸው ምስጋና ይግባቸውና ኢራንም ሆነ አሜሪካ ውስጥ እናወድመዋለን ብለዋል።
በመጨረሻም ከኢራንና ከመላው መካከለኛው ምስራቅ ጋር ወደፊት አብሮ ለመስራት እንደሚጓጉ ገልጸው ይህ ሂደት ቶሎ በቀላሉና በተቀላጠፈ ሁኔታ እንደሚጠናቀቅ ካልሆነ ግን ዳግም ጥቅም ላይ የማይውል የመጨረሻ አማራጭ እንዳላቸውም አስጠንቅቀዋል። ይህ በእንዲህ እንዳለ ሲኤንኤን አደራዳሪዎች የቨርቹዋል ፊርማ ለማስፈጸም በሩጫ ላይ እንደነበሩ፣ ተጨማሪ መጓተቶች አዳዲስ ቀጠናዊ ቀውሶችን ሊፈጥሩ እንደሚችሉና ድርድሩ ከተራዘመ ወይንም ፖለቲካዊ ስብስብነት ከበዛበት ሁለቱም ወገኖች ከስምምነቱ ሊወጡ እንደሚችሉ ስጋት መኖሩን ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት ጥልቅ ማብራሪያ የጦርነት ወደ ማብቃት የሚያመራው ድርድር በሁለት ቁልፍ ምዕራፎች የተከፈለ መሆኑን አብራርተዋል። የመጀመሪያው ምዕራፍ በኢራንና በአሜሪካ መካከል የሚፈረም የመግባቢያ ሰነድ ሲሆን ይህ ሰነድ የእስላማባድ የመግባቢያ ሰነድ በመባል ይታወቃል። ሁለተኛው ምዕራፍ ደግሞ ከዚህ በኋላ የሚካሄደውና 60 ቀናት የሚወስደው እጅግ ፈታኝ የኒኩለር ድርድርና የመጨረሻው ስምምነት ነው። አራቺ በግልጽ እንዳስቀመጡት የኒኩለር ጉዳዩን በአሁኑ የመጀመሪያ ምዕራፍ ለመፍታት ፈጽሞ የማይቻል በመሆኑ ወደ ሁለተኛው ምዕራፍ ተሸጋግሯል። በመጀመሪያው ምዕራፍ ባለ 14 ነጥብ የመግባቢያ ሰነድ ውስጥ ከተካተቱት ዋና ዋና ጉዳዮች መካከል የባህር ላይ እገዳን ማንሳት፣ ዳግም ግንባታና የኢኮኖሚ ልማት እቅዶች ኃይል ከመጠቀም መቆጠብ እንዲሁም የታገዱ የኢራን ገንዘቦችን ለማስለቀቅ የሚያስችል ስልት ይገኙበታል። ኢራን በዚህ ድርድር ውስጥ ራሷን እንደ አሸናፊ የምትቆጥርበት ትልቁ ማሳያ በሁሉም ግንባሮች በተለይም በሊባኖስ ጭምር የተኩስ አቁም መታወጁ ነው። አራቺ ይህንን ሲገልጹ የሊባኖስን ሕዝብና ሄዝቦላህን መቼም አሳልፈን አንሰጥም፣ አብረውን ለቆሙት አጋሮቻችን ታማኝ ነን በማለት አጽንኦት ሰጥተዋል። በተለይም የጽዮናውያን አገዛዝ የተኩስ አቁሙን በተደጋጋሚ በጣሰችበት ወቅት ሄዝቦላ የሰጠው ምላሽና ኢራን በእስራኤል ላይ የወሰደችው የጥቃት እርምጃ ሌላኛው ስትራቴጂካዊ ድል መሆኑን አብራርተዋል። ይህ ስምምነት ጠላቶች እንዳሉት በተለይም በጽዮናዊ አገዛዝ በኩል ስምምነቱን ለማደናቀፍ በርካታ ሙከራዎች እየተደረጉ ቢሆንም ኢራን በጉልበትና በጫና እንደማትሸነፍና አስፈላጊ ከሆነም ለጦርነትም ቢሆን ወደኋላ እንደማትል በይፋ አሳውቃለች። የሆርሙዝ ባህረ ሰላጤን አስተዳደር በተመለከተም የኢራን ሉዓላዊነት ጥያቄ ውስጥ የማይገባ መሆኑንና ከኦማን ጋር በመሆን የውሃ መንገዱን መቆጣጠራቸውን እንደሚቀጥሉ፣ ነገር ግን የትራፊክ ፍሰቱ አያያዝ ከዚህ ቀደም ከነበረው ፍጹም የተለየ እንደሚሆን አራቺ አረጋግጠዋል። በሌላ በኩል ይህንኑ የሰላም ስምምነት ሂደት አስመልክቶ በዓለም አቀፍ መድረክ እጅግ የተምታቱና እርስ በርስ የሚጣረሱ መግለጫዎች እየወጡ ይገኛሉ። የፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍ ስምምነቱ ከምንጊዜውም በላይ መቃረቡንና በ24 ሰዓታት ውስጥ የኤሌክትሮኒክ ፊርማ ሊካሄድ እንደሚችል በይፋ በማሳወቅ አሜሪካንና ኢራንን ለሰላም ላሳዩት ቁርጠኝነት አመስግነዋል። ይህንን ተከትሎም በሚቀጥለው ሳምንት የቴክኒክ ድርድሮች እንደሚቀጥሉና ይህ ስምምነት ለዘላቂ ሰላም ጠንካራ መሰረት እንደሚሆን ያላቸውን ተስፋ ገልጸው ነበር። ነገር ግን ይህ የፓኪስታንና የአሜሪካ ብሩህ ተስፋ በቴህራን በኩል ቀዝቃዛ ውሃ ቸልሶበታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ይህንን የጊዜ ሰሌዳ አጥብቀው በማስተባበል ምንም አይነት የፊርማ ስነስርዓት ለእሁድ እንዳልተያዘና ስምምነቱንም እስካሁን እንዳልጸደቀ አስታውቀዋል። ይህ መጣረስ በዋሽንግተንና በቴህራን መካከል ያለውን ጥልቅ የጥርጣሬና ያለመተማመን ስሜት ቁልጭ አድርጎ ያሳያል። አሜሪካ ስምምነቱን እንደ አንድ ትልቅ የዲፕሎማሲ ድልና የኢራንን የኒኩለር ህልም ለዘላለም እንደሚያጠፋ አድርጋ ስትስለው፣ ኢራን ደግሞ በበኩሏ ይህንን ትርክት በመቃወም የኒኩለር ጉዳዩ ከወቅታዊ ስምምነት ማዕቀፍ ውጭ እንደሆነና ዋነኛው ትኩረቱ ጦርነቱን ማቆምና ዘላቂ የተኩስ አቁም ማድረግ ላይ መሆኑን ታስገነዝባለች። የዚህ ስምምነት መቃረብ ዜና በእስራኤል በኩል ከፍተኛ ድንጋጤንና ቁጣን ፈጥሯል። ከፍተኛ የእስራኤል ባለስልጣናትና የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ይህንን ስምምነት መጥፎ ስምምነት በማለት በግልጽ አውግዘውታል። የእስራኤል ቻናል 12 እንደዘገበው በእስራኤል የውስጥ ክበብ ውስጥ ድርድሩ እየሄደበት ያለው አቅጣጫና በመጨረሻም ስምምነት ውስጥ ሊካተቱ ይችላሉ ተብሎ የሚታሰቡት የኢራን ቅድመ ሁኔታዎች እጅግ አሳሳቢ ሆኖባቸዋል። ይህ ሁኔታ አሜሪካ በእስራኤል የደህንነት ስጋትና ከኢራን ጋር በምትደርሰው የሰላም ስምምነት መካከል ያለውን ውጥረት እንዴት ሚዛን እንደምትጠብቅ ትልቅ ፈተና ደቅኖባታል። ከዚህ የዲፕሎማሲያዊ ጦርነትና የቃላት ምልልስ ጀርባ መሬት ላይ ያለው ወታደራዊ እውነታ የራሱን ትዕይንት እያሳየ ይገኛል። የኢራን አየር ኃይል ንብረት የሆነው ኤፍ-14 ኤም ቶሞካት የጦር አውሮፕላን የኢራንን የባህር ዳርቻዎች ኢላማ አድርገው የተተኮሱትን የአሜሪካ ቶማሃውክ ክሩዝ ሚሳይሎችን ለማደንና ለማክሸፍ በምሽት ሲበርም ታይቷል። የዘመናዊ ጦርነት ትልቁ አስገራሚ ምጸት የሚጀምረው እዚህ ላይ ነው። ኢራን በአሜሪካ በተሰራውና ለዘመናት ገናና በሆነው የጦር አውሮፕላን አማካኝነት የአሜሪካን የጦር መሳሪያዎች እያደነች ትገኛለች። ይህ የኤፍ-14 ቶምካት አውሮፕላን በመጀመሪያ የተሰራው ለአሜሪካ ባህር ኃይል ሲሆን ዓላማውም የአሜሪካን አውሮፕላን ተሸካሚ መርከቦች ከሶቪየት ህብረት የጅምላ ሚሳይል ጥቃቶች ለመከላከል ነበር። በወቅቱ በነበረው የግሩማን ቴክኖሎጂ የተገነባው ይህ አውሮፕላን ድምፅን በከፍተኛ ፍጥነት ሰንጥቆ መብረር የሚችል ሁለት ሞተሮች ያሉትና የክንፎቹን አቅጣጫ እንደ ፍጥነቱ መቀየር የሚችል ልዩ ቴክኖሎጂ የታጠቀ ነው። አውሮፕላኑ ወደ አየር ኃይል አገልግሎት ሲገባ በሰማይ ላይ እንደሱ አይነት ፈጽሞ አልነበረም። ከሁሉም በላይ ክብደት ያለውና እጅግ ረጅም ርቀት መብረር የሚችል የኢራን የጦር አውሮፕላንም ነው።
የኤፍ-14 ቶምካት አውሮፕላን የጀግንነት ስም ያተረፈው በዋናነት በውስጡ በታጠቀው እጅግ ዘመናዊ የነበረው የራዳር ሲስተም ነው። ይህ ራዳር በዘመኑ አብዮታዊ የነበረ ሲሆን ከ300 ኪሎ ሜትር በላይ ርቀት ላይ ያሉ ትላልቅ ኢላማዎችን አግኝቶ መለየት ይችላል። በተጨማሪም በአንድ ጊዜ እስከ 24 የተለያዩ ኢላማዎችን መከታተል የሚችል ሲሆን ከነዚህ ውስጥ 6ቱን በአንድ ጊዜ መምታት የሚያስችል አቅምም አለው። ይህንን ዓላማ ለማሳካትም መሐንዲሶች በታሪክ እጅግ ኃይለኛ ከሚባለው የፋይተር ራዳሮች አንዱን ገጥመውለት እስከዛሬ ከተሰሩት እጅግ ገዳይና የረዥም ርቀት ተወንጫፊ ከሆነው የፊኒክስ ሚሳኤል ጋር አዋህደውታል። ዛሬም ቢሆን ከመጀመሪያ በረራው 10 ዓመታት በኋላም በዓለም ላይ እጅግ ታዋቂ ከሆኑት የጦር አውሮፕላኖች አንዱ ሆኖ ይገኛል። በአሁኑ ሰዓት ይህንን ታሪካዊ ጦር አውሮፕላን እያበረረች የምትገኘው ብቸኛዋ ሀገር ኢራን ስትሆን ይህ አውሮፕላንም ከሻሂድ ባባይ የአየር ኃይል ማዕከል ከኢስፋሃን ተነስቶ ጥቃቶችን ለማክሸፍ ሲጥር ማየት በዲፕሎማሲው ጠረጴዛ ላይ ከሚታየው ውጥረት ያላነሰ የመሬት ላይ ወታደራዊ ትኩሳት መኖሩን በጉልህ ያረጋግጣል። በአጠቃላይ ሲታይ በአሜሪካና በኢራን መካከል እየተካሄደ ያለው የሰላም ድርድርና የመግባቢያ ሰነድ ፊርማ ሂደት በእጅጉ የተወሳሰበ በጥርጣሬ የተሞላና የበርካታ ሀገራትን የጂኦፖለቲካዊ ፍላጎት ያማከለ ነው። ትራምፕ ይህንን ስምምነት በፍጥነት አጠናቀው ለፖለቲካዊ ትርፍና ለታሪካዊ ስኬት ማሳያነት ሊጠቀሙበት ቢጥሩም ኢራን ግን ነገሮችን ረጋ ባለ ሁኔታ እያየች ጥቅሟንና ሉዓላዊነቷን በተለይም በሆርሙዝ ባህረ ሰላጤ ላይ ያላትን ቁጥጥር እንዲሁም የቀጠናውን አጋሮቿን እንደ ሂዝቦላ ያሉትን ህልውና በማስጠበቅ ላይ ትኩረት አድርጋለች። የኒኩለር ጉዳዩን ለቀጣዩና ለከባዱ የ60 ቀናት የድርድር ምዕራፍ በማስተላለፍ በአሁኑ ሰዓት የታገደባትን ገንዘብ ከማስለቀቅና እገዳዎችን ከማንሳት ጋር ተያይዞ የተኩስ አቁም ላይ ብቻ በማተኮር ብልህ የዲፕሎማሲ ጨዋታን እየተጫወተች ትመስላለች። በመጨረሻም ይህ የተንዛዛና እርስ በርስ የሚጣረስ መግለጫዎች የሚስተናገዱበት ሂደት እውነተኛ ሰላም ከማምጣት ይልቅ ለቀጣይ ዙር የፖለቲካና የወታደራዊ ጂምናስቲክስ መድረክ ሆኖም እያገለገለ ይገኛል። በሂዝቦላህ የድሮን ጥቃት የእስራኤል ወታደር ሽፋን ሲፈልግ የሚያሳየው ተንቀሳቃሽ ምስል መነጋገሪያ ሆኗል። በተለያዩ የማህበራዊ ትስስር ገጾች ላይ አዲስ የሂዝቦላህ ኤፍፒቪ ድሮን ተንቀሳቃሽ ምስል እየተዘዋወረ ሲሆን ምስሉም አንድ የእስራኤል መከላከያ ሰራዊት ወታደር በተኩስ ሩምታ ስር ሆኖ ህይወቱን ለማትረፍ ሲሮጥ የሚያሳይና በርካቶች በዓለም ላይ እጅግ አሳፋሪው ሩጫ ያሉት ነው። የዚህ ወታደር አስገራሚ በሩ ላይ ተደናቅፎ መውደቅ በከፍተኛ ፍጥነት በማህበራዊ ሚዲያ የተሰራጨ ሲሆን ወዲያውኑም በሂዝቦላ ደጋፊዎች ዘንድ እስካሁን በጦርነቱ ከተገኙት የቡድኑ ትልልቅ የፕሮፓጋንዳ ድሎች አንዱ ተደርጎ ተወስዷል። ይህ በስፋት የተሰራጨው ትዕይንት የተፈጠረው ሂዝቦላህ በእስራኤል ወታደራዊ ቀጠና ላይ ቀጥተኛ ምት ማሳረፉን በገለጸበትና በድንበሩ አካባቢ ባሉ የእስራኤል ኃይሎች ላይ እየጨመረ ያለውን ጫና በሚያሳይ ትርክት ውስጥ ነው። የአየር ጥቃት ማስጠንቀቂያ ሳይረኖች በምዕራባዊ ገሊላ በሚገኙ ማህበረሰቦች ውስጥ እያስተጋቡ ሲሆን ይህ የድሮን ክስተት ለበለጠ የሂዝቦላ ጥቃት ቅድመ ዝግጅት ሊሆን ይችላል የሚለውን ግምት አቀጣጥሏል። የግንባር ላይ ምስሎች እየተበራከቱና ጥቃቶቹም ወደ እስራኤል ከተሞች ይበልጥ እየተጠጉ ሲመጡ በርካቶች አሁን ሂዝቦላህ ለበለጠ ግጭት እጅግ ገዳይ የሆኑ መሳሪያዎቹን እያሟሟቀ ይሆን ወይ ብለው ይጠይቃሉ። በሊባኖስ ግንባር ግጭቶች እየተጠናከሩ ሲመጡ አዲስ የወጣው ምስል የእስራኤል ወታደሮችን በከፍተኛ ትዝብት ውስጥ የጣለ ሲሆን መሬት ላይ ያሉ ወታደሮች ለሚመጣው የድሮን ስጋት ምን ያህል ተጋላጭ ሊሆኑ እንደሚችሉ ፍንትው አድርጎ አሳይቷል። በኦንላይን ላይ የሚዘዋወረው ምስል አንድ የእስራኤል ወታደር እየመጣ ካለ የሂዝቦላህ ኤፍፒቪ ድሮን መንገድ ለማምለጥ በከፍተኛ ጭንቀት ሲሮጥ ያሳያል። በምስሉ ላይ ወታደሩ ባጋጠመው ክስተት ወቅት ብቸኛ የከለላ አማራጭ አድርጎ ወደ አንድ ህንጻ መግቢያ በርም ሲፈጥን ይታያል። በሩን ሲያልፍ ወታደሩ ተደናቅፎ መሬት ላይ ሲወድቅ ይታያል። ይህም ደህንነትን ለመፈለግ ያደረገው ሩጫ ወደ አሳፋሪ አወዳደቅ ቀይሮታል። ምስሉ የወጣው በእስራኤልና በሂዝቦላ መካከል ያለው ግጭት ዳግም ባየለበት ወቅት ሲሆን እያንዳንዱ ምስል ለትርክት ተጽዕኖ መሳሪያ በሚሆንበት የመረጃ ጦርነት ውስጥ በሚገባ ተሰግስጓል። ኢራንና ዶናልድ ትራምፕ ወደ ረቂቅ ስምምነት እያዘገሙ ባሉበት በዚህ ወቅት በሊባኖስ ግንባር ግጭቶች ዳግም ያገረሹ ሲሆን በድንበር አካባቢም አዳዲስ ድንበር ተሻጋሪ ክስተቶች ሪፖርት ተደርገዋል። በሰሜናዊ እስራኤል በሚገኝ ወታደራዊ ቀጠና ላይ የተጠረጠረ የሂዝቦላ ድሮን ጥቃት ማድረሱን ሁኔታውን የቀጣይ የድንበር ውጥረቶች አካል ነው ሲል የገለጸው የእስራኤል መከላከያ ሰራዊት ነው። የእስራኤል ጦር ከሊባኖስ ድንበር አካባቢ በተፈጸመው የድሮን ጥቃት ምንም አይነት የሰው ጉዳት አለመድረሱን አረጋግጧል። ድሮኗ ወደ አካባቢው ስትቃረብ በምዕራባዊ ገሊላ በሚገኙ በርካታ ከተሞች የሳይረን ድምጾች ተሰምተዋል። ጦሩ አክሎም ሁለተኛዋ የተጠረጠረችው የሂዝቦላ ድሮን የእስራኤልን የአየር ክልል ከመድረሷ በፊት በደቡባዊ ሊባኖስ ላይ መጥቶ መጣሉንም ገልጿል። ጦሩ ድሮኗ የተመታችው የእስራኤል ወታደሮች በአሁኑ ወቅት በድንበሩ አቅራቢያ ወታደራዊ እንቅስቃሴ በሚያደርጉበት አካባቢ ላይ መሆኑንም አስታውቋል። ይህ በእንዲህ እንዳለ ሂዝቦላህ ተዋጊዎቹ ወደ ደቡባዊ ሊባኖስ እየገፉ ከነበሩ የእስራኤል ኃይሎች ጋር በቀጣይነት በተካሄዱ ግጭቶች መፋለማቸውን ገልጿል። ቡድኑ በልውውጦች ወቅት በማጅዳል ዞን የድንበር ከተማ አቅራቢያ የሚገኙ ወታደሮችን በሮኬት ሩምታ ኢላማ ማድረጉንም ተናግሯል። ሂዝቦላህ አባላቱ ቀላልና መካከለኛ መሳሪያዎችን በመጠቀም የእስራኤል ክፍሎች ከፊት ለፊት ቦታቸው ወደ ኋላ እንዲያፈገፍጉ ማስገደዱንም አስታውቋል። ቡድኑ በደቡባዊ ሊባኖስ በሚገኙ በርካታ የግንባር አካባቢ
አካባቢዎች በእስራኤል የጦር ቦታዎች ላይ ተጨማሪ ጥቃቶችን ማድረሱንም አክሎ ገልጿል። በአዳዲስ ጥቃቶች መካከል ውጥረቱ እየተባባሰ በመምጣቱ የእስራኤል ጦር በደቡባዊ ሊባኖስ ለሚገኙ 3 መንደሮች የመልቀቂያ ማስጠንቀቂያን ሰጥቷል። ይህ የተከሰተው የኢራን የውጭ ጉዳይ ሚኒስትር ባለ 2 ምዕራፍ የአሜሪካ ስምምነት በመከባበርና በማዕቀፍ እፎይታ መሻሻል ላይ የተመሰረተ ነው ባሉበት ወቅት ነው። እስራኤል በሚያዝያ ወር የተደረሰውን የተኩስ አቁም ስምምነት በተከታታይ የጣሰች ሲሆን ወታደሮቿ ደቡባዊ ሊባኖስን በመውረርና በመቆጣጠር እንዲሁም በየዕለቱ ገዳይ የሆኑ የአየር ጥቃቶችን በማካሄድ ላይ ይገኛሉ። ከዚህ የዲፕሎማሲና የስምምነት ትርክት ባሻገር ግን በመሬት ላይ ያለው ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። በሰሜናዊ እስራኤልና በሊባኖስ ድንበር አካባቢ ያለው ሰማይ ዳግም በእሳት ተንቦግቦጓል። ሂዝቦላ 2 ተከታታይ የድሮን ጥቃቶችን በመሰንዘሩ ምክንያት በሰሜናዊቷ እስራኤል ከፍተኛ ሽብር፣ ምስቅልቅልና ፍርሃት ነግሶ ህዝቡ ነፍሱን ለማዳን ወደ መደበቂያ ጉድጓዶቹ ለመሮጥም ተገዷል። በሃይፋ ከተማ የሚገኙ በርካታ የባቡር ጣቢያዎችም በጭነት ባቡር ላይ በወደቁ የብረት ቁርጥራጮች ምክንያት አገልግሎት እንዲያቋርጡ ተደርገዋል። ይህም የጥቃቱን ቀጠናዊ ስፋትና መዘዝ አሳይቷል። ይህ ብቻ አይደለም። የእስራኤል ወታደራዊ ኃይሎች በደቡባዊ ሊባኖስ ክፋር ተብኒት፣ አርኑንና አሊታሂር በተባሉ ኮረብታማ ቦታዎች ላይ ከፍተኛ የአየር የመድፍና የሄሊኮፕተር ጥቃቶችን ቢከፍቱም ሄዝቦላህ በአሊታሂር ኮረብታ በኩል ወደፊት ለመግፋት የሞከሩትን የእስራኤል ወታደሮች በከባድ የሮኬትና የመድፍ ሩምታ እንዲሁም አጥፍቶ ጠፊ ድሮኖችን በመጠቀም ወደ ኋላ እንዲያፈገፍጉ አድርጓቸዋል። በተጨማሪም በማሩን አልራስ የድንበር መንደር በተቋቋመ አዲስ የእስራኤል ወታደራዊ ካምፕ ላይ ተከታታይ የሮኬት ጥቃቶችን ፈጽሟል። የዚህ ሁሉ ግጭት ማሳረጊያና እጅግ አስገራሚው ክስተት ግን ሄዝቦላህ በቤካ ሸለቆ ላይ የተኮሰውና የእስራኤልን ትልቁን ሄሮናንድ የተባለውን የስለላ ድሮን መጥቶ የጣለበት አስገራሚ ተንቀሳቃሽ ምስል ነው። ይህ ሄሮናንድ የተባለው ሰው አልባ አውሮፕላን ተራ ድሮን አይደለም። በእስራኤል የአየርና የጠፈር ኢንዱስትሪ የተሰራው ይህ ቴክኖሎጂ ከ16 ሜትር በላይ የክንፍ ርዝመት ያለው ከ10 ኪሎ ሜትር በላይ ከፍታ ላይ መብረር የሚችልና ሳያርፍ ለ40 ተከታታይ ሰዓታት በአየር ላይ በመቆየት መረጃዎችን በቅጽበት ወደ ወታደራዊ እዝ ማዕከላት ማስተላለፍ የሚችል እጅግ የረቀቀ የስለላ አይን ነው። የሂዝቦላ ተዋጊዎች ይህ ግዙፍና ውድ የሆነ የእስራኤል የአየር ላይ ንብረት የተራቀቀ የአየር መከላከያ ሚሳኤል በመጠቀም ኢላማ አድርገው መጥተው ሲጥሉትና አካላቱ በየቦታው ተበታትነው ሲወድቁ የሚያሳየው ምስል ቡድኑ ምን ያህል አስፈሪ ወታደራዊ አቅም እንደገነባና የእስራኤልን የአየር የበላይነት መገዳደር ወደሚችልበት ደረጃ መድረሱን በግልጽ አሳይቷል። ይህ ድርጊት ሂዝቦላ የእስራኤልን የስለላ አቅም ከማሳወሩን ባሻገር መጪው ጊዜ በዲፕሎማሲያዊ ጠረጴዛ ላይ ብቻ ሳይሆን በመሬት ላይ በሚታየው ወታደራዊ የኃይል ሚዛን የሚወሰን መሆኑን በይፋ ያስረገጠበት የታሪክ ምዕራፍ ሆኗል። በዋሽንግተን ግዛት የአሜሪካ የጦር ጀት ተከሰከሰ። በዓለም አቀፍ መድረክ የኢራን ጦርነት ጥቁር ደመና ባጠላበትና ወታደራዊ ውጥረት በነገሰበት በዚህ የታሪክ ምዕራፍ የሀያሊቱ ሀገር አሜሪካ ሰማይ ሌላ ያልተጠበቀ ክስተትን አስተናግዷል። በትራምፕ አስተዳደር ስር የሚገኘው የአሜሪካ ጦር ከዋናው የጦርነት ቀጠና በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በሚገኘው የዋሽንግተን ግዛት ውስጥ እጅግ ዘመናዊ የሆነ የጦር ጀትን በድንገት አደጋ አጥቷል። የሪምሮክ ሐይቅና የሃኪም ካውንቲ የተፈጥሮ ውበትና ጸጥታ በቅጽበት ወደ ፍርሃትና ድንጋጤ ተቀይሯል። በዕለቱ ሰማያዊ ና ጸጥ ያለው የጠፈር ሰላም እየሰነጠቀ ይበር የነበረው ይህ ግዙፍ የአሜሪካ የጦር አውሮፕላን ባልታሰበና እንቆቅልሽ በሆነ መንገድ ተቃጥሎ ወደ ምድር ሲምዘገዘግ የሚያሳየው ተንቀሳቃሽ ምስል የብዙዎችን ልብ የሰቀለና የጦርነቱን አስከፊ ገጽታ በሰላማዊው ግዛት ላይ ያንጸባረቀ ሆኗል። አረንጓዴ የጥድ ዛፎች በተንሰራፉበትና ጥርት ባለው ሐይቅ አጠገብ የጦር አውሮፕላኑ እንደ ግዙፍ የእሳት ኳስ እየተንከባለለ ሲወድቅ ወደ ሰማይ የተገነዘው ጥቁር ጢስ የአደጋውን አሰቃቂነት በጉልህ ይናገራል። ይህ ድንገተኛ ክስተት የተለመደ መደበኛ የልምምድ በረራ ተብሎ የተጀመረውን ጉዞ በቅጽበት ወደ አሰቃቂ አደጋ ቀይሮታል። አደጋው በተሰማበት ቅጽበት የአካባቢው የነፍስ አድንና የድንገተኛ ጊዜ አስቸኳይ ምላሽ ሰጪ ቡድኖች የሰከንድ ክፍልፋዮችን እንኳን ሳያባክኑ በፍጥነት ወደ ስፍራው የተንቀሳቀሱ ሲሆን ሰላማዊው የተፈጥሮ ማዕከል በአንድ ጀንበር በፖሊስ በነፍስ አድን ሰራተኞችና በወታደራዊ ኃይሎች ጥብቅ እንቅስቃሴ ታጅቧል። ይህ ክስተት ከኢራን ጋር እየተካሄደ ካለው አስፈሪ ጦርነት ጋር ተዳምሮ ሲታይ ትራምፕ ሌላ ጀትን አጡ የሚሉ የዘገባዎች አብይ ሀሳብ ፖለቲካዊና ወታደራዊ ክብደትን ያላብሳል። የቴክኖሎጂ ቁንጮ የሆነው ይህ የጦር አውሮፕላን ለምን ወደቀ? የቴክኒክ ብልሽት ነው ወይንስ ሌላ ያልታወቀ ውጫዊ ምክንያት? የሚሉት ጥያቄዎች የአሜሪካ ወታደራዊ መሪዎችና መርማሪዎች ጭንቅላት እያውጠነጠኑ ይገኛሉ። ይህ አደጋ በቀላሉ የሚታይ ሳይሆን በሀያላኑ የጦር ማዕቀፍ ውስጥ ጥልቅ ሚስጥር ያዘለና ገና ያልተፈታ እንቆቅልሽ ሆኖ ቀጥሏል። ምርመራው በጥልቀትና በከፍተኛ ጥንቃቄ እየተካሄደ ሲሆን የነፍስ አድን ፍለጋውም ከዚሁ ሚስጥር ጋር ተሰናስሎ ቀጥሏል። ይህ የሚያሳየው የሀያላኑ ጦር መሳሪያዎችና የብረት ክንፎች ከማንኛውም ድንገተኛ አደጋ ነጻ አለመሆናቸውን እንዲሁም ከጦርነት አውድማ ርቆ በሚገኝ ሰላማዊ የተፈጥሮ ጸጥታ ውስጥ እንኳን የሰው ሰራሽ ቴክኖሎጂ ውድቀት እንዴት ድንገተኛ ሽብርን ሊፈጥር እንደሚችል በግልጽ የሚያሳይ ሕያው ምስል ነው።
በተለያዩ የአውሮፓ ከተሞች ስደተኞችን በሚደግፉና በሚቃወሙ ዜጎች ብሎም በፖሊስ መካከል ግጭት መከሰቱ ተሰማ። አውሮፓ አሁን ላይ እጅግ አሳሳቢ በሆነ የፖለቲካና የማህበራዊ ውጥረት አፋፍ ላይ ትገኛለች። በተለያዩ የአገሪቱ ከተሞች ጎዳናዎች በስደተኞች ጉዳይ በተነሳ አከራካሪ አጀንዳ ሳቢያ ወደ ነውጥና ትርምስ ቀጠናነት ተቀይረዋል። ተቃውሞዎችና የጸረ ተቃውሞ ሰልፎች ፊት ለፊት እየተላተሙ የጎዳና ላይ ግጭቶችንና ከፍተኛ ፍጥጫዎችን አስከትለዋል። የፖሊስ ኃይሎች መንገዶችን እያጥለቀለቁ ቢሆንም በተለይም በስኮትላንድና በሰሜን አይርላንድ የእውቀት ማዕከል ከቁጥጥር ውጭ እየሆነ መጥቷል። ስደተኞችን በሚደግፉና አጥብቀው በሚቃወሙ ተቀናቃኝ ቡድኖች መካከል የተፈጠረው ጥልቅ የርዕዮተ ዓለም ልዩነት ከተሞችን የጦርነት ቀጠና እስኪመስሉ ድረስ አጋግሎታል። ይህ የህዝብ ቁጣና የጎዳና ላይ ፍጥጫ በድንገት የተፈጠረ አይደለም። በቅርቡ የተከሰቱት አሰቃቂ የቢላዋ ጥቃቶች ለዚህ ውጥረት እንደ ማቀጣጠያ ነዳጅ ሆኖ አገልግለዋል። በስኮትላንዷ ግላስጎ ከተማ የጸረ ስደተኛና የጸረ ዘረኝነት አቋም ያላቸው ሰልፈኞች ከፖሊስ ጋር የገቡት ግብግብ መነሻ አንድ ሱዳናዊ የጥገኝነት ጠያቂ ፈጸመው የተባለው የቢላዋ ጥቃት ነው። ይህን ተከትሎም ዘረኝነትን አጥብቀው የሚቃወሙ ቡድኖች ስደተኞች እዚህ እንኳን ደህና መጣችሁ የሚል መፈክር በማንገብ በከተማዋ መሃል ሰልፍ ቢወጡም ጥቁር የለበሱና ፊታቸውን የሸፈኑ በርካታ ተቀናቃኝ ሰልፈኞች ወደ ስፍራው በመምጣት ድባቡን አውከውታል። ፖሊስ እነዚህን ተጻራሪ ቡድኖች ላለማጋጨት ጥረት ቢያደርግም ግፊቱና ትርምሱ ቀላል አልነበረም። አንደኛው ተቃዋሚ በፖሊስ ላይ ዛቻ በመሰንዘሩ በቁጥጥር ስር ሲውል፣ ሌላኛው ደግሞ ከህዝቡ መሃል በተወረወረ እንቁላል ተመትተዋል። ተመሳሳይ የቁጣ ማዕበሎች በሌሎች የእንግሊዝ ከተሞችም ተስተጋብተዋል። በሜዲስቶንና በሊቨርፑል በመቶዎች የሚቆጠሩ የቀኝ ክንፍ ሰልፈኞች አደባባይ በመውጣት ከስደተኞቹ ፍልሰት ጋር ተያይዞ የመጣውን የወንጀል መስፋፋት፣ የቤት እጥረት፣ የህዝብ ቁጥር መጨመርና የባህል ለውጥ አጥብቀው ተቃውመዋል። የሰሜን አይርላንዷ ቤልፋስትም የዚህ ውጥረት ገፈት ቀማሽ ሆናለች። በሰኔ 8 አንድ ሱዳናዊ የጥገኝነት ጠያቂ በአንድ ግለሰብ ላይ የቢላዋ ጥቃት አድርሶ አንደኛው አይኑን እንዲያጣ ማድረጉን ተከትሎ የተቀሰቀሰው አመፅ ከተማዋን አናውጧታል። ሌላው እጅግ አሳዛኝና ቁጣን ያቀጣጠለው ክስተት ደግሞ በሰሜን ምዕራብ እንግሊዝ ብሬርፊልድ ውስጥ የተፈጸመው ነው። አንዲት የ17 ዓመት ታዳጊ በጎዳና ላይ በቢላዋ ተወግታ ለከባድ አደጋ ተጋልጣለች። ፖሊስ የጥቃቱ ፈጻሚ ትውልደ ፓኪስታናዊ የሆነ ብሪታናዊ መሆኑን ማረጋገጡ አጀንዳውን ይበልጥ አወሳስቦታል። ይህ ደግሞ በስደተኞች ፖሊሲ ላይ የሚነሳውን ክርክር ይበልጥ አባብሶታል። ይህ የጸረ ስደተኞች ንቅናቄ በእንግሊዝ ብቻ የተወሰነ አይደለም። የጣሊያን መዲና ሮምም የዚህ አህጉራዊ ማዕበል አካል ሆናለች። በሺዎች የሚቆጠሩ ጣሊያናውያን የአገሪቱን ሰንደቅ ዓላማ በማውለብለብ ህገወጥ ስደተኞች ይመለሱ የሚል ጠንካራ መልእክትን በማስተላለፍ ላይ ናቸው። ሰልፈኞቹ አሁን ላይ በጣሊያንም ሆነ በመላው አውሮፓ ህገወጥ ስደተኞች የፈጠሩት የደህንነት ስጋትና ወንጀል ከቁጥጥር ውጭ እየሆነ መምጣቱን በምሬት ይገልጻሉ። ለሀገሪቱ የደህንነት ስጋት የሆነውን ይህንን የህገወጥ ስደተኞች ፍልሰት ለመግታት መንግስት ጥብቅና የማያዳግም የኢሚግሬሽን ህግ ሊያወጣ ይገባል ሲሉም አጥብቀው ይጠይቃሉ። በአጠቃላይ ይህ የሚያሳየው የአውሮፓ አሳሳቢ የስደተኞች ቀውስና በማህበረሰቡ ውስጥ የፈጠረውን ጥልቅ የርዕዮተ ዓለም መከፋፈል ነው። የጎዳና ላይ ፍጥጫዎቹ በተለያዩ ከተሞች የተሰሙት የቢላዋ ጥቃቶችና በዜጎች ዘንድ እያየለ የመጣው የባህልና የደህንነት ስጋት አህጉሪቱ በስደተኞች ፖሊሲዋ ላይ ዳግም እንድታስብ የሚያስገድዱ ኃይለኛ የማንቂያ ደወሎች ናቸው። የፖሊስና የጸጥታ አካላት እነዚህን የየዕለት ግጭቶች ለማብረድ ከፍተኛ ጥረት እያደረጉ ቢሆንም ችግሩ ከመሰረቱ ስር የሰደደ የፖለቲካ የኢኮኖሚና የማህበራዊ ትስስር ጥያቄ በመሆኑ በቀላሉ በጎዳና ላይ ኃይል ብቻ የሚፈታ አይመስልም። መንግስታት የዜጎቻቸውን ደህንነት በማረጋገጥና ዓለም አቀፍ የሰብአዊ መብት ግዴታዎችን በማክበር መካከል ያለውን ሚዛን ለመጠበቅ የሚፈትናቸው ይህ ቀውስ የአውሮፓ የነገ ዕጣ ፈንታና የፖለቲካ አቅጣጫ በእጅጉ የሚወስን ታሪካዊ ምዕራፍ ሆኖ ቀጥሏል። የፊሊፒንስ ተቃዋሚዎች የአሜሪካ ጦር ከሀገራቸው እንዲወጣ ጠየቁ። የፊሊፒንስ የነጻነት በዓል በሚከበርበት ዕለት በማኒላ ከተማ እምብርት ውስጥ ያልተጠበቀና ከፍተኛ ውጥረት የነገሰበት የፖለቲካ ትዕይንት ተስተናግዷል። የአገሪቱ ሉዓላዊነትና ነጻነትን ለማክበር በታሰበው በዚህ ታሪካዊ ቀን በመቶዎች የሚቆጠሩ ቁጡ ሰልፈኞች የጸረ አሜሪካ መፈክሮችን በማስተጋባት ወደ አሜሪካ ኤምባሲ በከፍተኛ ስሜት አምርተዋል። ይህ የተቃውሞ ሰልፍ የፊሊፒንስ ሕዝብ በሀገሩ ላይ ያለውን የውጭ ኃይሎች የጦር ጣልቃ ገብነት አጥብቆ እንደሚቃወም የሚያሳይ ጥልቅ መልእክት ያዘለ ነው። በተቃውሞ መሃል ሰልፈኞቹ የፖሊስን የደህንነት ማዕቀፎች ጥሰው ለማለፍ ያደረጉት ሙከራ የዕለቱን ድባብ ይበልጥ አጋግሎት ነበር። የጸጥታ ኃይሎች ያቆሟቸው በርካታ የብረት ማገጃዎችና እሾሃማ ሽቦዎች በማፍረስ እንዲሁም ነቅሎ በመጣል ወደ ዲፕሎማሲያዊ ማዕከሉ ይበልጥ ለመጠጋት ባደረጉት ኃይለኛ ግፊት በስፍራው አጭር ግን ግጭት የተቀላቀለበት ፍጥጫ ተፈጥሯል። የፖሊስ ኃይሎችም ሰልፉን ከቁጥጥር ውጭ እንዳይወጣ ለመግታት ፈጣን እርምጃ በመውሰድ አጥሮቹን መልሰው ለመቆጣጠር ቢችሉም ምንም እንኳን ከባድ የአካል ጉዳት ባይመዘገብም የህዝቡ ቁጣ ግን የቱን ያህል ጥልቅ እንደነበር ይህ አጋጣሚ በግልጽ አሳይቷል። ሰልፉ በኋላ ላይ ሰላማዊ መልክ በመያዝ በንግግሮችና ፖለቲካዊ መልእክቶች በማስተላለፍ ቀጥሏል። የዚህ ታላቅ የተቃውሞ ሰልፍ ዋነኛ ጥያቄ ግልጽና የማያሻማ ነበር። የአሜሪካ ጦር ከፊሊፒንስ ምድር ለቆ ይውጣ የሚል ነው። ተቃዋሚዎቹ አሜሪካ በፊሊፒንስ ያላትን ወታደራዊ ህልውና እንድታበቃና በአገሪቱ ውስጥ ያላትን ወታደራዊ ጦር ሰፈር ማስፋፋቷ እንድታቆም አጥብቀው ጠይቀዋል። በተለይም ኤድካ በመባል የሚታወቀውና በቅርቡ የተስፋፋው የተጠናከረ የመከላከያ ትብብር ስምምነትን አጥብቀው ይቃወማሉ። ይህ ስምምነት ለአሜሪካ ጦር በበርካታ የፊሊፒንስ ጦር ሰፈሮች ውስጥ
የሰፋ ተደራሽነትን የሚሰጥ በመሆኑ ሀገሪቱ አሜሪካ ከቻይና ጋር ለምታደርገው የሀያላን ፉክክርና ሊፈጠር ለሚችለው ቀጠናዊ ጦርነት ግንባር ቀደም ሰለባ ሊያደርጋት ይችላል የሚል ከባድ ስጋትን ፈጥሮባቸዋል። ይሁን እንጂ ይህ ጉዳይ በፊሊፒንስ ማህበረሰብ ውስጥ ጥልቅ የፖለቲካና የደህንነት ሀሳብ ልዩነትን የፈጠረ ነው። በአንድ በኩል የሀገሪቱ መንግስትና አንዳንድ ደጋፊዎች ከአሜሪካ ጋር ያለው ጥብቅ ወታደራዊ ትስስር በተለይም በደቡባዊ ቻይና ባህር ላይ እየጨመረ የመጣውን ውጥረትና ዛቻ ለመቋቋም ብሔራዊ ደህንነትን እንደሚያጠናክር ያምናሉ። በሌላ በኩል ግን ተቃዋሚዎቹ ይህ የውጭ ኃይል ወታደራዊ ትብብር የሀገሪቱን ሉዓላዊነት የሚሸረሽር፣ ፊሊፒንስን ከቁጥጥሯ ውጭ ወደሆነ ታላቅ የሀያላን ግጭት የሚጎትትና የሀገሪቱን የተፈጥሮ ሀብት ለሌሎች ሀያላን ሀገራት የካፒታል ጥቅም የሚያውል ነው ብለው በጽኑ ይከራከራሉ። በአጠቃላይ ይህ በማኒላ አውራ ጎዳናዎች ላይ የተስተጋባው የቁጣ ድምፅ የፊሊፒንስ ህዝብ በእውነተኛ ብሔራዊ ነጻነትና በሀያላን ሀገራት የጂኦፖለቲካዊ ቼዝ ጨዋታ ውስጥ ከመጠለፍ መሀል ያለውን ጥልቅ ትግል ቁልጭ አድርጎ የሚያሳይ ነው። የብረት አጥሮቹ ቢፈርሱም የጸጥታ ኃይሎች መልሰው ቢያቆሟቸውም በተቃዋሚዎቹ ልብ ውስጥ የተተከለው የሉዓላዊነት ጥያቄና የውጭ ወታደራዊ ጣልቃ ገብነትን የመቃወም መንፈስ በፊሊፒንስ ፖለቲካ ውስጥ በቀላሉ የሚገታና የሚረሳ አለመሆኑን ይህ ጥበባዊ የታሪክ ማህደር በግልጽ አስመዝግቦ አልፏል። በትግራይ ረቂቅ ህግ ላይ ስጋት የፈጠሩት የሞት ቅጣት አንቀጾች ውዝግብን አስነሱ። በሰሜናዊቷ የኢትዮጵያ ክፍል ትግራይ አዲስ የህግ ማዕቀፍ ማውጣቱን ተከትሎ ከፍተኛ የፖለቲካና የሰብአዊ መብት አጀንዳዎች ዳግም እያስተጋቡ ይገኛሉ። ከ6 ዓመታት በፊት በተካሄደውና ለጦርነቱ መነሻ ከሆኑት አበይት ክስተቶች አንዱ ተብሎ በሚታሰበው ምርጫ ወደ ስልጣን መጣ የተባለው የክልሉ አስተዳደር አዲስና እጅግ ጠንከር ያሉ ድንጋጌዎችን ያካተተ ረቂቅ አዋጅን አዘጋጅቷል። ይህ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል ርዕስ የተሰናዳው ባለ 44 ገጽ ሰነድ የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመውን ጊዜያዊ አስተዳደር ውድቅ ከማድረጉን ባሻገር ከፌዴራሉ መንግስት ጋር ያለውን የፖለቲካ ውጥረት ይበልጥ እንደሚያጦዘው ተገምቷል። በአዋጁ መግቢያ ላይ የፕሪቶሪያው ስምምነት መጣሱንና ህዝቡ ግፍ እየተፈጸመበት በመሆኑ ራስን የመከላከል ተፈጥሯዊ መብት ላይ የተመሰረተ እንደሆነ ማብራሪያ ተሰጥቶበታል። የዚህ ረቂቅ አዋጅ ዋነኛ ማጠንጠኛ አድርጎ ካቀረባቸው ጉዳዮች መካከል የክልሉን የጸጥታና ደህንነት ማስጠበቅ የሚለው ይገኝበታል። በዚህም መሰረት እድሜውና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት ለሚያቀርበው የክተት ጥሪ ምላሽ መስጠት ብሔራዊ ግዴታው መሆኑን ደንግጓል። ይህንን ብሔራዊ ጥሪ ወደ ጎን በማለት ግዴታውን የማይወጣ ወይንም ወደ ጦር ግንባር ለመዝመት የሚያንገራግር ማንኛውም ግለሰብ በገንዘብ እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ እንደሚቀጣና ግዴታውንም በግድ እንዲወጣ እንደሚገደድ ሰነዱ ያስረዳል። ከዚህም በተጨማሪ የጸጥታ ኃይሉን እንቅስቃሴ ማጋለጥ፣ ለማምለጥ መሞከር ወይንም የጦር መሳሪያን ያለ አግባብ መያዝ ከባድ የእስራትና የገንዘብ ቅጣቶችን የሚያስከትሉ ጥፋቶች ሆነው ተመዝግበዋል። የረቂቅ አዋጁ ሌላኛውና እጅግ አወዛጋቢው ገጽታ እስከ ሞት ቅጣትና የዕድሜ ልክ እስራት ሊያስከትሉ የሚችሉ ከባድ ድንጋጌዎችን ማካተቱ ነው። ህጉ በጦርነት ጊዜ በመሰረተ ልማቶች፣ በህዝብና በመንግስት ተቋማት ላይ ሆን ተብሎ የሚደርስን ጥቃት እንዲሁም የሚስጥር መረጃዎችን አፈትልኮ ማውጣትን በእጅጉ ያወግዛል። በተለይም ከውጭ ኃይሎች ጋር በማበር የትግራይን ሉዓላዊነት አደጋ ላይ የሚጥሉ ድርጊቶችን መፈጸም፣ ከጠላት ጋር የኢኮኖሚ ትብብር ማድረግ ወይንም የትግራይ ኃይሎች እንዲከዱ ማነሳሳት በምንም አይነት የማይታለፉና በሞት የሚያስቀጡ ወንጀሎች ተብለው ተፈርጀዋል። የጦር ወንጀልና የዘር ማጥፋትን በማቀነባበር ረሃብንና መድኃኒትን እንደ ጦር መሳሪያ የሚጠቀሙ እንዲሁም ታሪካዊ ቅርስን የሚያወድሙ አካላትም የዚሁ ከባድ ቅጣት ሰለባ እንደሚሆኑ ተደንግጓል። የክልሉን ታጣቂዎች ምግብና ውሃ በመመረዝ የሰዎችን ህይወት አደጋ ላይ የሚጥሉ ድርጊቶችም እንዲሁ ከስራት እስከ ሞት የሚደርስ ብይን ይጠብቃቸዋል። በሌላ በኩል ይህ ረቂቅ አዋጅ የሀሳብን በነጻነት የመግለጽ መብት ላይ ትልቅ ጋሬጣ ሊሆን እንደሚችል በበርካቶች ስጋት እያነሱ ይገኛሉ። የትግሉን ሂደት የሚተቹ ዜጎች በጦርነቱ እንዳይሳተፉ የሚያበረታቱ ወይንም የተዋጊዎችንና የቤተሰቦቻቸውን ክብር የሚያጎድፍ ግለሰቦችና የመገናኛ ብዙሃን አካላት እስከ 15 ዓመት በሚደርስ ጽኑ እስራት ሊቀጡ እንደሚችሉ ደንግጓል። በማህበረሰቡ ውስጥ ሽብር የሚፈጥሩ ሐሰተኛ ወሬዎችን ማሰራጨትም እንዲሁ ከ3 እስከ 10 ዓመት እስራት የሚያስፈርድ ወንጀል ሆኗል። ይህ አካሄድ በክልሉ ውስጥ ያለውን ፖለቲካዊ ትችትና የተለየ ሀሳብን ለማፈን ሆን ተብሎ የተቀረጸ ነው የሚል ጠንካራ ትችትንም እያስነሳ ይገኛል። የኢኮኖሚውን ዘርፍ በሚመለከት ረቂቅ አዋጁ የነዳጅና የመድኃኒት አቅርቦት ላይ ጥብቅ ቁጥጥር አድርጓል። ነዳጅን የደበቀ አጭበርብሮ የሸጠ ወይንም ከመድኃኒት ጋር ተያያዥነት ያላቸውን የኢኮኖሚ ሴራዎች የፈጸመ ግለሰብ እስከ 300 ሺህ ብር የገንዘብ ቅጣትና እስከ 25 ዓመት በሚደርስ ጽኑ እስራት እንዲቀጣ አዋጁ ስልጣን ይሰጣል። የህጉ መተግበሪያና የዳኝነት ስርዓት ከኢትዮጵያ መደበኛ ህገ መንግስታዊ አሰራር ያፈነገጠ መሆኑ አዋጁን ይበልጥ አነጋጋሪ አድርጎታል። በሀገሪቱ የህግ ስርዓት የመጨረሻው የይግባኝ ሰሚነት ስልጣን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሆኖ ሳለ ይህ አዋጅ ግን የትግራይ ከፍተኛ ፍርድ ቤት የሚሰጠው ውሳኔ የመጨረሻና ይግባኝ የማይባልበት እንደሆነ ይደነግጋል። ከዚህም በባሰ የህገ መንግስት ትርጓሜ የማድረግ ስልጣንን ከፌዴሬሽን ምክር ቤት ነጥቆ ለክልል ምክር ቤት ሰጥቷል። ከሰብአዊ መብት አያያዝ አኳያም የህልውና ወንጀልና ከባድ የሙስና ወንጀል ተጠርጣሪዎች የጸጥታ ኃይሎች ያለምንም የፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ
መያዝና መፈተሽ እንደሚችሉ መደንገጉ የህግ የበላይነትን ጥያቄ ውስጥ ከቶታል። በመጨረሻም የዚህ አዋጅ አተገባበር ወደ ኋላ ተመልሶ የሚሰራ መሆኑ ታላቅ ስጋትን አጭሯል። በተለይም የሞት ቅጣትን የሚያስከትሉት ከባባድ አንቀጾች የትግራይ ጦርነት ከፈነዳበት ጥቅምት 4 2013 ዓ.ም ጀምሮ የተፈጸሙ ድርጊቶችን የሚያጠቃልል መሆኑ ህጉ የፖለቲካ ባላንጣዎችን ለመበቀል የተሰናዳ የፍርድ መሳሪያ ሊሆን ይችላል የሚለውን መላምት ይበልጥ አጠናክሮታል። በአጠቃላይ ይህ ረቂቅ አዋጅ በክልሉ ያለውን አስተዳደራዊና የጸጥታ መዋቅር ከመቀየር ባሻገር ከማዕከላዊ መንግስት የህግ ማዕቀፍ ጋር ፍጹም ፊት ለፊት የሚላተም በመሆኑ በቀጣይ ሊፈጠሩ ለሚችሉ ፖለቲካዊና ህጋዊ ቀውሶች ትልቅ ማሳያ ተደርጎ ይወሰዳል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ